የተማረ ይግደለኝ ይባላል አንዳንዴ ሲታረት። ይሄ ማለት ልክ እንደ ደስታ ነው ማለት ነው። ደስታ እንግዲህ ትናንትና ሩታና አብርሽን ሁለታቸውን ጠርቶ ይቅርታ ጠይቋል። በተለይ ሩታ ማለት ነው ከትዳር መሀል መግባቴ ትክክል አይደለም ነው ያለ። አሁ ትክክል አይደለም፣ ግን ደስታ በጣም ሁሉን ነገር አስተካክለ መታሌ። በራስ ቻናል ደግሞ ስለመጣ ሁላችንም ደስ ብሎናል። ወደ አብርሽ ሲመጣ ደግሞ አብርሽ ማለት ነው አንተ ሩታን አልፈልግም ማለት መቼ እሱ አስፈለገችህ? ሩታም እኮ አልፈልግህም እኮ ነው ያለችህ። ሩታ ብትፈልግህ እስካሁን ትታረቅ ነበር። ግን ሩታ ያንን ሁላ ያደረገች አንተን ለመታረቅ አይደለም፣ ከገባህ ማለት ነው። እና እንኳንም የሩታ ደጋፊ ሆንኩኝ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድን የተከበራችሁ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ትናንትና እንግዲህ ሁላችሁም የደስታን ቤት አይታችኋል ብዬ ተስፋ አደርጋለሁ። ትናንትና ደስታ እንግዲህ ሩታና አብርሽን ሁለታቸውን ይቅርታ ጠይቋል። የመጣበት ደግሞ መንገድ ምን መሰላችሁ? እኛ ከበፊት ያው ከሩታ ጋር ሆኖ አብረው እንዲሰሩ ወይም በቃ አልላቸው አይደለ አብርሽ ከሄርሜላ ጋር እንደሚያደርገው ይሄ ደስታም ከሩታ ጋር ሆኖ አብርሽ እንዲያናድደው ነው እንጂ እነሱ ባልና ሚስት መሆናቸው ሁላችንም አስረግጠን እናውቃለን ማለት ነው። ሞ እንደ አብርሽ ደጋፊ ከሄርሜላ ጋር ሲመጣ ሄድበት የምንል ሰዎች አይደለንም። ልክ እኛ የሩታ ደጋፊዎች እንደ ሩታ ሁላችንም አቅል ያለን ሰዎች ነን። ስለዚህ አሁን ደስታ ምንድን ነው ያለው? እኔ የመጣሁት ያኔ መጀመሪያ የመጣው ትክክል አይደለም ነበር። ሩታን አፍቅሮ ነው። ግን ከመጎዳቴ በፊት ያው ልወጣ ብሎ ነው መሰል ብቻ በራሱ ቻናል መጥቶ በጣም ደስ ብሎናል። እና ስለዚህ ከትዳር መሀል መግባት ያው ተገቢ አይደለም። እነዚህ ልጆች ወልደዋል፣ ከብደዋል። አብረው ቢጣሉ ምን ቢሉም የወለደ ሰው ያው ተቋርጦ አይቋረጥም እንደሚባለው እና ሩታንም እንግዲህ ዝቅ ብሎ በተለይ አንቺን ይቅርታ አድርጊልኝ ብሎ ተንበርክኮ ይቅርታ ሲጠይቃት ሩታዬ የኔ ማር ለትንሹም ለትልቁም እኮ ነው በቃ ዝቅ የምትል ማለት ነው። እና በጣም ደስ ትለኛለች። ለምን በነገራችን ላይ ይህን ነገር የወረሰች ያው ከእናት አባቷ ነው። እናት አባቶቿ ሰው ያከብራሉ እና ለዚያ ነው ማለት ነው። ሁለተኛ ደግሞ አብርሽ ያው ከሩታና አብርሽን ለማስታረቅ ፈልጎ ነበር። አብርሽም አልፈልግም አለ ማለት ነው። እና አንተ ባትፈልጋትም እሷም አትፈልግህም፣ እኛም አንፈልግህም አማቻችን ማለት ነው። በሰላም ተለያየን እና እንግዲህ ደስታም እንግዲህ እንዳያችሁት ወደ ውጭ ሀገር ልሄድ ነው፣ ውጭ ሀገር ሁኜ እቀርጽላችኋለሁ ብሏል ማለት ነው። ወይኔ በላቸው ማለት ነው። እንኳን አንተ ውጭ ሀገር ደስታዬ፣ እኔ እኮ ባትዋሽ ወላሂ ደስታ ማለት ነው በውሸት ባትመጣ በጣም አሪፍ ነው። አሁን አንተ ውጭ ሀገር ባተል ኑሮ ወደ ውጭ ላተር ትችላለህ። እና አሁን ኢትዮጵያን ቀርጸህ መቼም ደግሞ ይሄ አውሮፓ ነው አሜሪካ ነው ልትለን ይሁን ይሄ ኢትዮጵያ ውስጥ ተቀምጠህ፣ እኔ እኮ በጣም ነው ወላሂ የገረመኝ። አሁን ደስታሻውን ወደ መጣሁበት ልሄድ ነው አለ አይደለም። ይሄ ልጅ እንኳን ከውጭ መጣ እንግዲህ ደግሞ ሊሆን ይችላል አይታወቅም። የዱባይ ሊኖር ይችላል፣ ኳተር ምናምን ነገር የሆነ ሀገር ብቻ ሊኖር ይችላል። እንግዲህ ወይም ሀዋሳ እየሄደ ይችናት አሜሪካ እንደሌ ብቻ ነው የፈራውና በራስ ዝም ብለህ ቻናል ከፍቻለሁኝ በቃ እኔም ከእናንተ ጋር መቀላቀል ፈልጋለሁ ብትል ችግር የለብንም። እና ተመችተኛል። አነጋገር በጣም አሪፍ ነው። ስነ ስርዓት ቀስ ያልህ እንደ ወንዶች የማትንቀለቀል በቃ የሆነ ብቻ እንዲህ የሆነ ነገር ሀረካት የለውም። ደስ የሚል እኛ ምንድነው አንተን ያልወደድንህ ከሩታ ጋር ብዙም አተድም የሆነ ቀዝቃዛ ስለሆንክ ነው እኔ ብዙም ያልተመቸኝ እንጂ የሆኑ ነገሮች ተመችቶኛል። ደስ ብለህኛል። እርጋታ ምንህ እና አብርሽ ሩታም ያው ከፍ ዝቅ ሲያረጉ እና ስለዚህ እንግዲህ እሱ ወደ ተመለስኩበት ሀገር ሄዳለሁና ከዚያ ሆኜ ዩቲዩብን አንዳንድ ቪዲዮ ቀርጽላችኋለሁ። ይሄ የኔ ዩቲዩብ ነው ብሏል። ችግር የለም እኛ እናበረታታለን ማለት ነው ወንድማችን። እና ማለቴ የምታስታርቅበት መንገድ ምናምን ነገርም ጥሩ ነበር። እነሱ ግን አይታረቁልህም። እና ሄርሜላን ደግሞ እንደዚህ ልቧ ራርቶ ከህይወታቸው ወጣ። ከዚያ በኋላ አብርሽን ብቻውን ተቀምጦ ሩታን ብትስቅ ማለት ወደ ሩታን ባይመጣ እና ሩታ ደግሞ እንግዲህ ጎበዝ ከሆንሽ በቃ አብርሽን ተይው ማለት በቃ የፍችሽን ወረቀት አስገቢና
ከዚያ በኋላ አረፈ በይ አንቺን በሱ ቤት አትምጭ፣ አብረሽን በአንቺ ቤት አይምጣ እና እናንተ እኮ ግራ የገባችሁን ማለት ነው። አንድ ቀን በሱ ቤት ይመጣል፣ አንድ ቀን በሷ ቤት ይመጣል። ስለዚህ የሆነ ነገራችሁ ያስታውቃል። የሆነ ነገር የተፈጠረ ነገር አለ። ለምን በየቪዲዮኑ መሀል የሆነ ነገር ሊፈጠር ይችላል። አይፈጠርም አንልም። አንድ ሰው ይህን ነገር ስሪ ይባላል፣ ያንን ነገር አልሰራም ትላለች እና ውስጣቸው የሆነ ነገር ያልተቀበለ ነገር አለ እና እነሱ አብረው ቢኖሩም ብቻ ግን የሚሰሩት ስራ ውስጣቸው ያው ደስተኛ አይደለም እና እኛም ደግሞ አይናችን እያየ ስለሆነ ያው መራገጣችን አይቀርም እና አብርሽ ያው ትቀርባለች እንጂ አይቀርባትም። ሩታ ግን አንተ አንደኛ የሰው ምላስ ጥሩ አይደለም፣ ሰው እየሰደበ ነው። እኛ እንዲሁም ሩታን እንደሚሰድቧት እኛ እናንተን አንሳደብም። ወላይ ሩታን እኮ ወይኔ የበቀደሙ ኮሜንት ቢስሚላ እኔ ምን አይነት ሰው ነው ግን ያለ ማለት ነው። ስለዚህ እንግዲህ ያው በሰላም አብርሽም ወደ ውሽሚት ነው መሰል መሄድ አልፈልግም ብሏል። ሩታም አልታረቅም ብላለች። እንግዲህ ፈጣሪ ከእናንተ ጋር የሆነ ሩታዬ፣ የኛ ቀብራራ ቀብረር እያሽ ለስድብ ቦታ አትሰጭ፣ ለምንም ቦታ አትሰጭ እና ደስታ ደግሞ ስለተቀየረ እንዴ አንተ ነህ እንዴ ደስታ አለችው እኮ ማለት በቃ አነጋገሩ ምኑ በቃ ሁሉ ነገር ኮርስ ወስዶ ነው የመጣ እና ይሄ ኮርስ መውሰድህ በጣም አሪፍ ነው ደስታ ማለት ነው። ከመጀመሪያውም እኮ እንደዚህ ቀልጣፋ ብትሆን እኛ ከሩታ ጋር ትንሽዬ ብትገፋበት አብረሽን ብታናድደው በጣም አሪፍ ነበር። ግን ደስታ በቃ በመሀል በመግባቴ የእናንተ ፍቅራዊ የሩታና የአብርሽ በነገራችን ላይ በጣም ደስ የሚል ፍቅር ነው። እስቲል እስካሁን የምንወድላቸው በዚህ ፍቅራቸው ሰው በጣም ነው የሚወዳቸው ማለት ነው። እና ያንን ነገር በመቋረጡ ያው ሁላችንም አዝነናል። ግን እነሱ እኮ አንድ ናቸው ማለት ነው። እንዴ አንድ ናቸው። ለእኛ ነው መሰል ተጣሉ። ግን የሩታ የውስጧ ምናምን ነገር የተጎዳ ይመስለኛል። የሆነ ብቻ ውስጧ የማትፈልገው ነገር አለ። ያንን ነገር ደግሞ ማቋረጥ አልፈለገችም። ታዩ ማለት ነው። ሩታ 100,000 ከታየልሽ ወላሂ ናአማን ይበቃሻል። 100,000 50,000 ከታየልሽ ሁሌ ቪዲዮ ከቀረስሽ ይሄ ራሱ ከትልቅ ደረጃ ያደርስሻል ብዬ አስባለሁ። ሁሌ በውሸት ሁሌ በቃ ግግም ያለ ውሸት አትዋሹ። እናንተ በስነ ስርዓት ነው። ልጅ አላችሁ። አንዳንድ መዝናኛ ቦታ እየሄዳችሁ አንዳንድ ነገሮች በራሳችሁ ሰውን ኢንተርቪው እያደረጋችሁ ብትመጡ ከትልቅ ደረጃ ትደርሳላችሁ ማለት ነው። እና ይሄ ምንድን ነው? ይሄ ተጣልተናል፣ ተቋርጠናል፣ ተፋልጠናል፣ አብረሽ ሌላ ህይወት፣ እኔ ሌላ ህይወት፣ እሱ ነገር ይቅርባችሁ። አንደኛ ለህይወታችሁ ጥሩ አይደለም። ሁለተኛ ሁሌ ውሸት በተዋሸ ቁጥር ጥሩ አይደለም። እና እንግዲህ ይህን ይመስላል። ዛሬ ደግሞ እንግዲህ ምን እንደሚመጣ ደስታ አብርሽንም ሩታንም አንዳንዳቸው አናገራቸዋለሁ እና አስታርቃለሁ ብሏል። ብታስታርቃቸው ጥሩ ነው። አንደኛ ሰው እየፈረደባቸው ነው፣ ውሸት መሆኑ ምን መሆኑ እንትን እያለ ስለሆነ ከዚያ ነገር ቢቆጠበው ብለን ነበር። እንግዲህ ካልተቆጠባችሁ ምንም ማድረግ አይቻልም። ግን በደስታ በራሱ ስለመጣ በጣም ደስ ብሎኛል። ሩታዬም ቀብራር ብላ መታለች፣ የኛ ቀብራራ እና ሩታዬ ይመችሽ። በሌላ ቪዲዮ እስከምንገናኝ ሰላም ሆኖ ሰብስክራይብ ላይክ ያርጋችሁ፣ አበረታቱ።